እንትን አያደርግም። ምጠይቅህን ጥያቄ ሰጪው ማን ነው? ልብዬ ቤተ እምነትን ልወቀው። የት ቤተ እምነት ነህ? ምንድነው የት ቤተ እምነት ሰጪው ማን ነው ያልኩህ? ምን ያደርግልሃል? ሰጪው ማን ነው? ተሙ መመለስ ነው ያለብህ። ሰጪው ማን ነው? አንተ ቤተክርስቲያን ሰጠችኝ ያልከው ሰጪው ማን ነው? የት ቤተ እምነት ነው ያልከው? ኢየሱስ የዘላለም አምላክ ካለኩ የት እንደሆነ በቃ ግልጽ ነው። ምን ጥያቄ ነው እኮ? ይኸውልህ መልስ ለመመለስ እንድታዳምጡ ይፈልጋሉ። አስራችሁ ወተት ለሚገባው ወተትን፣ አጥንት ለሚገባው አጥንት ለመስጠት እሱን ተውና፣ ሰጪው ማን ነው? ሰጪው ማን ነው? ለቤተ ክርስቲያን የሰጣት ሰጪው ማን ነው? እመልስላል። ቤተ እምነትን ብቻ ንገረኝ። ለምን ታፍርበታል? ቤተ እምነት ከሱ ጋር የሚገናኝ አይደለም። እኔ አላፍርበትም፣ ግን አንተ ሰጪው ማን ነው? ንገረኝ። ሰጪው ማን ነው? እኔ ጆሮአችሁ ላይ ምላሳችሁም ላይ አለብላቤት ነው እንደሚቀመጠው። አንድ ጊዜ አዳምጠኝ። አይደለም ተመስገን። ሰጪው ማን ነው? ለቤተ ክርስቲያን ያልከው ሰጪው ማን ነው? ቤተ እምነት ንገረኝ እባክህ። ሰጪው ማን ነው? ምን የሰጠ መጽሐፍ ቅዱስ ሰጪው ማን ነው? ለቤተ ክርስቲያን ሰጠ። በጣም ጥሩ ጥያቄ ነው የጠየቀኝ። በጣም ጥሩ ጥያቄ። እግዚአብሔር ይባርክ። ልመልስልህ። ችግር የለውም። ሰጪው ማን ነው እኮ? ልመልስልህ ነው። ተመስገን። መጽሐፍ ቅዱስ ኧረ ተሜ እየቀለደ ነው እኮ በቃ ምንም አይመልስም። ድርንቁል አለመጣል። ቤተ እምነት ንገረኝ። ቤተ እምነት የለ ተመስገን። ሰላም ነጠላውን ማቆሚያውን አስቀምጠው። አንደኛ ይኸውልህ አንዴ እድል ይሰጠኝና ተሜ ሰጪው ማን ነው ስትባል ቤተ እምነት ንገረኝ ትላለህ። የኔ ቤተ እምነት ይቆይህና ኢየሱስ የዘላለም አንተ ተሰጥቷታል የምትላት ቤተክርስቲያን የሰጣት ማን ነው ነው እያልኩ ያለሁት። ጠብቀኝ። ኢየሱስ ለዘላለም አንደኛ ተሙ በ5 ብር ክር እምነት የያዘ 5 ብር ክር መታነቂያ የሚያክል ክር አንገቱ ላይ አድርጎ ማን እንደሰጠው ምን እንደሰጠው ምንም ሊመልስልህ አይችልም። ምክንያቱም ሽንገላ ነው ከላዩ ላይ ያለው። ምንም ሊመልስልህ አይችልም። ስለዚህ ወደ ሌላ ብንሄድ ይሻላል እኮ። ምንድነው ቤተ እምነት መጠየቅ አስፈ ሶፊ በጣም ጌታ ኢየሱስ ይባርክ። በቃ እውነትን ነው እውነትን ግዛት እንጂ አትሽጣት ይላል። ትክክል እውነት ነው እንጂ መከተል። ቤተ እምነት ምንድነው? የት ነው የትገባህ? ታርጉልኝ። ሌሎችን ጥያቄ አለው። በቃ አቤኔ የሚዩት አርጉ። ስለዚህ የሚዩት አርጋችሁ ወይም ንገረኝ። አንድ ጊዜ ነው የሚለጠይ ጥያቄ ስለ 5 ብር ክር ነግሮኛል። አይ ስለ 5 ብር ክር ነግሮኛልና አሁን እግዚአብሔር ይባርክ። ጥሩ ነው የጠየቀኝ ነው። ክሩ አነቀው መሰለኝ። ሶፊ አለክ? ሶፊ ሚዩት ነው ያለው። እየሰማው ነው። እየሰማችሁ ነው። ተሜ አይሰማው። ክሩ አነቀው መሰለኝ። ተሜን ተውት። በዚህ አጋጣሚ ቶሎ አውሯ እስኪመለስ። በዚህ አጋጣሚ ለማውራት ፓስተር ሶፊ የተናገርከው እውነት ነው። ቤተ እምነት መጠየቅ ሳይሆን የእግዚአብሔር ቃል ተጽፎ ያለው ሰው ካመነ ይድናል። የሆነ እምነት ስለቀየረ ኦር ምናምን አይደለም። የእግዚአብሔርን ቃል ግን መጥቀስ እንኳን እያያችሁት ነው ሲከብደው፣ ይሸከከው፣ ደበረው መጥቀስ። አሁን ተመስገን ስለሌለ አቤኔዘር ተመስገን ከርዕሳችን ውጪ ነው። አሁን ከመጣ እዛው ላይ እንድበታለን። አሁን ስለሌለ ተመስገን ርዕሳችን አይደለም። ስለ ጽድቅ እያነሳን ነው። ስለ ጽድቅ እያወራን ነው። አንድ ሰው ልጠይቅ እስቲ። እዚህ ጽዮን ቲቪ ኢትዮጵያ ጸድቀዋል እርሶ ካሉ? የሉም። ሶፊ የሉም። እሺ ጸድቀዋል ወይ? ጤና ይስጥልን ብያለሁ። ሰላም። የሉም። ሶፊ ይሰማል? ፓስተርዬ? አዎ ይሰማል። አሎ ይሰማል። እርሶ ጸድቀዋል ወይ? የኔትወርክ ችግር አለ። የኔትወርክ ችግር አለ ብለዋል። ይሰማል? የኔትወርክ ችግር ካለ ናሆም፣ እሺ አንተ ጸድቀሃል ናሆም? በጣም ጥሩ። አንደኛ እኔ አልጸደቅኩምም አልተኮነንኩምም። ጽድቅም ኩነኔም የለም። እኔ ልጅ ነኝ። ልጅ አይጸድቅም አይኮነንም።
በዘር የመጣውን ኃጢአት ክርስቶስ ኢየሱስ በዘር አስወግዶ እንደገና እኔ ከክርስቶስ ዘር ተወልጃለሁ። ስለዚህ እኔ ልጅ ሁኛለሁ። ልጅ ደግሞ አይጸድቅም አይኮነንም። ስለዚህ ኮነኔም የለም ጽድቅም የለም። አልጸደኩም አልኮነንኩም። ልጅ እንዲሁ በአባቱ ፍቃድ በአባቱ ልክ ይኖራል እንጂ ማለት ነው። ስለዚህ ጽድቅም ኩነኔም የለብህም አንተ? ምንም የለብኝም እኔ። ጥቅስ መሰረት ነው። በእናት ቢጥቀስልን ጸድቃቸዋል የሚል መጽሐፍ ተሸክመን እየሄድን እንዴት አልጸደቅም ትለናለህ? እሱ ነው ችግሩ። መጽሐፉን ጣለው። ከዛ በኋላ በእውነተኛውና በትክክለኛው ኑር ማለት ነው። ችግሩ መጽሐፉ ነው። መጽሐፉን ከጣልክማ ወዳጄ በምን ልጅ መሆን ራሱ ማስረጃ ያምጣል። ልጅ መሆንን ማን ነገር? አሁን አንተ ለምሳሌ እሳት አስቀምጦ ገሃነም አስቀምጦ የሚያቃጥል አምላክ አለኝ ብለህ ስታምን እኮ ያ አምላክህ አይደለም። በሁኔታዎች ተከትሎ የሚያጸድቅህ የሚኮንነህ አምላክ አሰስገሰሱን ያንተን አምላክ ያን አይቆጥርልህም። እሱ የሚያየው ዘሩ ብቻ ነው። በስራ ትጸድቃለህ አይልም እኮ ናሆምዬ። በስራ ትጸድቃለህ ቢል እኮ ነበር እንደዛ የምትለው። አሁን እኮ እንዲያው በጸጋው ጸድቃቸዋል ካንተ በስራ አትጸድቅም እኮ ነው እያለ ያለው። እንደው ገላግሎን ኢትዮጵያዊ እኮ ሲባል እንደው በቃ ቀላል መንገድ አይመቸንም። አረ ምንም ጽድቅ የለም ወንድሜ፣ ምንም ጽድቅም የለም፣ ኃጢአትም የለም፣ የሚያቃጥል አምላክም የለም። የሆነ ሲኦል ፈጥሮ የሚያቃጥል አምላክ ብለህ ካመንክ በቃ ልክ አይደለህም። አንተ ራስህ ጋር ተመለስ። ስለዚህ ያው እግዚአብሔር ማለት ነው። ናሆምዬ ልጅ ነኝ ያልከው ምን አለ? መቼ ነው የተወለድከው? ልጅነቱንማ በቃ በዘር የመጣውን ኃጢአት በዘር ደምስሶልኛል ክርስቶስ። ልጅ እንዴት ሆንክ? ዋለ ሶፊ እግዚአብሔር ይባርክ። ሌላ ጊዜ ስትሰበሰቡላችሁ መልስላችኋለሁ። እሺ የት ነው የምትሄደው? ሳትመልስ ሳሙና እንጂ አትረግጥ አይደለም። አይ ይኸውልህ ልመልስ ብዬ ለምሳሌ ያክል ሰው ምላስ ነው ያለው ጆሮ የለውም። አንተ ለምን ትፈርዳለህ? ሰው ምላስ ነው ጆሮ ያለው የምትለው? ምላስም ጆሮም ሁለቱም አለን እንጂ የላችሁም። ኧረ አለን የላችሁ። እሺ እንደሱ ካለ እኔ እቺን ብቻ ልበልና ላቁ። ናሆሜ ቅድም ላይ ስለ 5 ብር ሲያወራኝ ነበርና የት ቤተ እምነት ነው ምን ባቀው ላይ ውረድ በእናትህ ተመስገን። ምን ይሻልሃል አንተ? አልወርድም ከከፍታዬ ላይማ አልወርድም። እንዴ ማን ነው ይሄ ስሙ? ይሄ እንትን እኮ ይሄ የሚመዘገብበት ሶፊ ምንድነው የሚባለው? ፍቃድ የሚሰጡ እንትን አይደለም። ተመስገን መወያየት አትፈልግም፣ መልስ መስጠት አትፈልግም፣ መብት ነው እኮ። አይ እኔ እወያያለሁ፣ መልስ መልሳለሁ። ግን ስምመልስለትን ሰው ቤተ እምነቱን አስጨርሼው ነግሮኝ ነው እኮ። ክርስቲያን ነው በቃ ክርስቲያን ነው አይደለም። እምነት የለኝም እኔ እምነት የለኝም። ይሄው ነው እምነት የለውም። እሺ ነው እምነት የለ። እኔ ልጅ ነኝ እምነት የለም። ልጅ አያምንም ምንም አይልም። ልጅ እንዲሁ ነው የሚኖረው እኮ። ልጅ የማን ልጅ ነህ? የእግዚአብሔር ልጅ ነኛ። ከማን ወለደ? እንዴ ከራሱ ወለደኝ። ከራሱ ዘር ወለደኝ። ከራሱ የተወለድከው በምን ዘርና እንዴ ዘር ተወለድክ? እንዴ በክርስቶስ በየውለ በእባብ ዘር ገባ፣ በአዳምና በሔዋን ዘር እባብ የእባቡ ዘር የኃጢአቱ ዘር የክፉ ዘር ገባ። በክርስቶስ ኢየሱስ ደግሞ እንደገና ከራሱ ዘር እግዚአብሔር እንደገና አዲስ አድርጎ ወለደኝ። የእባቡን ዘር ጥቅሱና ክፈተውና አንብበው። የእባቡን ዘር ክፈትና አንብበው። መጽሐፉን እኮ ጣለው ብሎኛል። አሁን ከየት ነው የማነበው? መጽሐፉን ጣለው ብሎኝ ነበር። አቤኔዘር የእባቡ ዘር ነህና አንተ እስኪ የእባቡን ዘር ክፈተውና አንብበው። ከየትኛው ዘር ነው የተወለድከው? የእባቡ ዘር ነው። የእባብ ዘር ብሎ የሚያውቅ የታወቀው ዘር የእባብ ዘር መሆን ዘር አንተ ዘር ስላለብህ ውስጥ ላይ ስላለብህ ሽንገላው ዘር እንኳን ሊኖርብህ አይችልም። የእባብ ዘር እውነት ለመናገር የእባብ ዘር አንተ ላይ የለም። ሽንገላ የሚመስልህ የሚያታልልህ አይምሮህ ላይ የሚያታልልህ ይሄ ክር ስትለብስ ክርስቲያን የሚመስልህ ነው። አሁን የሆነ እኔ መልስ ነው የፈለኩት። የእባቡ ዘርን ብቻ ንገረኝ፣ ጥቅሱን ስጠኝ። ጥቅስ ነው የጠየቅኩኝ። አንተ የዛ ዘር ልጅ ነህ ማለት ነው። ጥቅሱን ስጠኝ፣ አንብበው። የእባብ ዘር የሚለውን አንብበው። ካልሆነ ግን አንተ የዘሩ ልጅ ነህ ማለት ነው። ይኸውልህ
አሁን የእባብ ዘር የለም ወንድሜ ሆይ፣ የእባብ ዘር የለም። የእባቡ ዘር ተቀጥቅጦ ተወግዷል በክርስቶስ ኢየሱስ። ምን አገባኝ? እኔ ፈለከው ዘሩን ልጅ ነኝ ነው ያልከኝ። አንተ ላይ ግን ያለው ሽንገላ ማለት ነው። አንተ ላይ ያለው ሽንገላ የ5 ብር ክር ገዝተህ እናወራለን። ቆይ በተሜ ለምን ነው እንደዚህ ነገር ጀምረህ ሂድ የምትለው? ጥቅሱን ያምጣው። እሱ የእባብ ዘር ነኝ አለ። ያምጣው። ልጅ ነኝ እኮ አለኝ እኮ የእባቡ ልጅ ነኝ አለ። ኧረ እኔ የእባብ ልጅ ነኝ አላልኩም። ጆሮህን በደንብ አዳምጠው። ጆሮህን ኮርኩርና አዳምጠው። የማን ልጅ ነህ አንተ? ነው ትክክለኛ መልስ ማትመልስልህ። የሕያው እግዚአብሔር ልጅ ነኝ። የሕያው እግዚአብሔር ልጅ ሆንኩ በምንድን ነው? በክርስቶስ ኢየሱስ በኩል ልጅ ሁኛለሁ። በቃ ከእግዚአብሔር ዘንድ ተወልጃለሁ አልኩህ እኮ። ማን ይወለደ? ከማን ተወለደ? ሽንገላው በዙሪያ ይኸውልህ በ5 ብር ማተብ ክርስቲያን ኦርቶዶክስ ምናምን እያለ ስለሚሰነክ ማለት ነው። ሰላም ሁኑልኝ፣ እወዳችኋለሁ። አንተ የእባቡ ዘር ሌላ ጊዜ አይደለም። እንደዛ የሚባል ነገር የለም። ተመስገን። እንደዛ የሚባል ነገር የለም። ይኸውልህ መቋቋም አትችልም። አንተ ሽንገላ መቋቋም አትችልም። ይሄን አካል ለቀው ሂድ። ብትሩንም አስጥለው፣ ብትሩንም ይዘህ አንገቱ ላይ ያለውንም ክር ይዘህ ሰውየውን እንፈልገዋለን ብቻ ነው። ናሁም ተረጋጋ። አንተ ራሱ ተረጋጋ። ስሜታዊ አትሁን። ያለበት ችግር ምንድነው? የሰውነት አታውቀው ነገር የለም እንዴ? ዲያቆን ቆይ፣ በስድብ ወይም በማንቋሸሽ ሳይሆን እሱን ትክክለኛ ካልሆነ እንኳን በማስተማር ነው ትክክለኛነቱን ልታሳየው የሚችለው። ዲያቆን 10 ደቂቃ ሆኖኛል። በ10 ደቂቃ ውስጥ ስለ ክር ብቻ ነው የምታወራው እንዴ? እሱ ትክክል እንዳልሆነ እኮ መናገር ትችላለህ። እሱ ላይ መቋሚያና ክር እኮ ነው ይዞ የመጣ ሌላ የለውም። አንተ ከመቋሚያና ከክሩ ምን አለ? ስለ መቋሚያና ስለ ክሩ ሳይሆን ማሰብ ያለብህ እኮ እሱን አንተ የነገርከው ነው አይደለ? እየተጠያየቃችሁ ነው። ስለዚህ መቋሚያና ክሩን ተውና ጠይቀን ጥያቄ በትክክል መልስለት። አንተም ደግሞ እሱን በትክክል ጠይቀው። ይኸውልህ እዚህ ጋር ናሆምና ተመስገን እኮ አንድ ናቸው። ተመስገንም መጽሐፉን ማንበብ አይፈልግም፣ ናሆምም መጽሐፉን ጣለው ብሎኛል። ሁለቱም መጽሐፍ ቅዱስ አይቀበሉም። መጽሐፉን ከየት አመጣኸው ይላል ተመኝ ስትጠይቀው፣ ይሄኛው ደግሞ ጣለው እኔ አላምንም ይላል። ስለዚህ አንድ ናቸው፣ ወንድማማች ናቸው። አታጣሏቸው። ይኸውልህ ባለመጽሐፉ የተጻፈለት ባለመጽሐፉ መጥቷል። ይኸውልህ ባለመጽሐፉ መጥቶ ሽንገላን ቀጥቅጦ አስወግዷል። አሁን መጽሐፍ አይሰራም። ስለሱስ የተተነበየለት የተነገረለት ባለመጽሐፉ ክርስቶስ ኢየሱስ መጥቶ ሽንገላን አስወግዷል። ከዚህ በኋላ በመጽሐፍ ማንም እግዚአብሔርን ወቁ ብሎ አያስተምሩም ብሏል። በመጽሐፍ እንኳን እንሄድ ከተባለ ምንም የለም። ውሸት ነው። በቃ በጣም ውሸት ነው። መጽሐፍ አያስፈልግም፣ ምንም ትምህርት አያስፈልግም። ከዚህ በኋላ መጽሐፍ አያስፈልግም፣ ምንም ትምህርት አያስፈልግም። ከዚህ በኋላ ነው ቤቱን እኮ ሩዋንዳ አደረጋችሁት። እንደው ተረጋጋ እንጂ ነው። መጽሐፉ ካላመክ የሴቲቱ ዘር ምናምን ብለህ ከየት ነው የጠቀስከው? ከመጽሐፍ አይደል እየጠቀስክ የተናገርክ የነበርከው? ኢየሱስ ክርስቶስ እንኳን በምድር ላይ ሲመላለስ ሰይጣንን ያሸነፈው መጽሐፍ ቅዱስ ላይ ቃል እየጠቀሰ ነው። አንተ አያስፈልግም የምትለው በየትኛው ማስረጃ? ክርስቶስ እስከሚመጣ ድረስ ያለውን መጽሐፍ አመንኩ። ክርስቶስ ከመጣ በኋላ ግን ማንም በልባችሁ ከዚህ በኋላ እግዚአብሔርን ወቁ ብሎ አያስተምርም ብሏል። ከዚህም በኋላ ደግሞ የድንጋይን ልብ አወጣለሁ። እሺ የክርስቶስን ወንጌል የጻፉልህ ሐዋርያት ናቸው ወይስ ኢየሱስ ነው የጻፈው? ይሄን ታውቃለህ? ሐዋርያት በጻፉት እኔ አላምንም እኮ ሐዋርያት በጻፉት አላምንም። ሐዋርያው ጳውሎስ ለምሳሌ ሐዋርያው ጳውሎስ ማለት ነው። ሐዋርያው ጳውሎስ 11ዱም ሐዋርያት አላመኑበትም። ራሱን በራሱ ታየኝ አየሁ እንዲያልኩ ብሎ ያለውን እኔ አምናለሁ እንዴ? ጳውሎስ ጋር ከክርስቶስ ጋር የነበሩ 11ዱ እንኳን አላመኑበትም። እንዴት እነሱ ያላመኑበትን እኔ እንዴት አምናለሁ? ተረጋጋ። ምንድነው? ረጋ ብለህ አውራ። ችግር እድል እንሰጣለን። ይኸውልህ ምንድነው መሰለህ፣ ስለ ኢየሱስ ክርስቶስ ነው ማምነው ካልክ ስለ ኢየሱስ ክርስቶስ ራሱ የጻፉልህ እኮ ማቴዎስ፣ ሉቃስ፣ ማርቆስን የጻፉልህ እኮ ሐዋርያቶች ናቸው። እና ማቴዎስ፣ ሉቃስ እና ማርቆስ ናቸው። እነሱን አልቀበልም ብለህ ጌታን እቀበላለሁ ማለት አትችልም። ለምን? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ነው የሚለው። ወንጌሉም በእነሱ እጅ ነው ያደረገው። እናንተን የሚቀበል እኔን ይቀበላል፣ እናንተን እየጣለ እኔን ይጥላል ነው ያለው። ስለዚህ እነሱ ራሳቸውን ወዳቸው ለነሱ እየከፈልክ ግብር እየከፈልክ እንድትኖር ራሳቸውን ወዳቸው እንድትቀጥል ከነሱ ውጪ እንዳትንቀሳቀስ ያደረጉት ሴራ እንጂ ይሄንን እግዚአብሔር አላለም። እግዚአብሔር ልጅ አርጎናል። ልጅ ደግሞ እንዲሁ ነው የሚኖረው። ልጅ ማንንም አይከተልም። ልጅ ማንንም
ማንንም አያምንም የሚያምነው አባቱን ነው በቃ ከአባቱ ውጪ ምንም ነገር የለም ታምናለህ አታምንም በወንጌል ታምናለህ በመጽሐፍ ወንጌል ታምናለህ አንድ ጥያቄ ልጠይቅህ በጣም የሚታመንም የለም አልኩህ እኮ ምንም የለም የሚታመንም አይታመንም የለም ከጆን ጋር ቀጥልሽ ጆን ግባ ሶፊ ሁላችሁንም ሰላም ብያቸዋለሁ በጣም ናውም እሺ እየሰማሁ ነው እግዚአብሔር እንዳለ ታምናለህ እንዴ እግዚአብሔር አባት ወላጄ ነው አብሮኝ ነው የሚኖረው እኮ እግዚአብሔር ማለት እኮ አየሩ ነው የሚያኖር እስትንፋስ ሁሉ እኮ የሚያኖር እግዚአብሔር አንዴ ማን ነገረ በመኖር ነው በመኖር አወኩ በመተንፈስ አወኩ ይሄ አየሩ ምንድነው ኢየሱስ ክርስቶስ ሞቷል ብለህ ታምናለህ መሞት ማለት ምንድነው ኢየሱስ ሞቶ ተነስቷል ብለህ ታምናለህ ወይ መሞት ማለት ምንድነው ኢየሱስ ክርስቶስ ልክ ሰው እንደሚሞተው ሞቶ ከዛ ሞትን ድል አድርጎ ተነስቷል ብለህ ታምናለህ ኢየሱስ ክርስቶስ ሰይጣንን ሰቀለው እንጂ መሞት ማለት እኮ ከእግዚአብሔር መለየት ነው ማስረጃ አሳየን ሰይጣንን ነው የሰቀለው በዛ አካል አርጎ ሰይጣንን ሰቀለው አሳየን ማስረጃ ኢየሱስ ክርስቶስ ሰይጣንን መስቀሉን ኢየሱስ የሚባልም ለመኖሩ ማስረጃ አሳየን እንዲሁ በመኖር ነው እኔ ማቆም ማስረጃ ከዘሩ ተወልጃለሁ እየተነፈስኩ ነው አየር ነው ውሃ ነው የሚያኖረኝ ነው ኢየሱስ ክርስቶስ ብለህ እየጠራህ እንደዛ እንዲሁ በቲዮሪ አይደለም በመጽሐፍ ሳይሆን እንዲሁ ይው አሁን ታያለህ እየተነፈስኩ እየኖርኩ ነው እያወራው ነው እኔ መተንፈስን አልጠየቅኩም ኢየሱስ የሚለውን ስም ጠርተሃልና ኢየሱስ ሰቅሎታል ሰይጣንን ብለሃልና ማስረጃ አሳየን ምን ነው ማስረጃ ማለት ምን አይነት ማስረጃ ነው ማሳየ ሲሰቀል አሁን ላሳየ ወይስ ምንድነው ሰቅሎታል ነው ያለው ሰይጣንን ሰቅሎታል አልተሰቀለም ክርስቶስ ሳይሆን ሰይጣንን በዛ አካል ላይ ሳክ አርጎ ሰቅሎታል ሲወልደኝ እኔን ሲወልደኝ ምን መቼ ነው የሰቀለው እኔን ሲወልደኝ መቼ ነው የሰቀለው መቼ እኔን በዘሩ ሲወልደኝ አልኩህ እኮ መቼ አሁን በዘሩ ሲወልደኝ አልኩህ መቼ እኮ እሱም ጊዜ ነገረና እንዴ እናንተ ለምን እኔን ሲወልደኝ አልኩህ የሰው ልጅ የተወለደበትን ዳግመኛ ከእግዚአብሔር ዘር የተወለደበትን ጊዜ አስል ተድረስ አንተ እሺ ዳግመኛ ከእግዚአብሔር ተወልዳችኋል የሚል ከየት ነው ያመጣው ማስረጃ አስጠን እኛ ያለ ማስረጃ እንዴት እናምናለን እኔ በማስረጃ ማላምንም አልኩ ማስረጃም የለም መረጃም የለም እኮ አልኩህ እኮ ቆይ እኛ ለምሳሌ ልጅ እንዲሁ ነው የሚኖረው በማስረጃም በመረጃም አይኖርም አልኩህ እኮ አልተበሰበም ቅራቅንቦ ምን አሰባሰበኝ እኔ እኮ የከበርኩ እግዚአብሔር ልጅ ነኝ እኔ እኮ ልጅ ነኝ በአባቴ ልክ ነው እንጂ የምኖረው ቅራቅንቦ አልሰባሰበም ኧረ እንዴ የሰው ልጅ አይደለ እንዴ አንተ ከሰው ትለያለህ የእግዚአብሔር ልጅ ነኝ እኔ ከሰው አይደለህም የእግዚአብሔር ልጅ ነኝ እኮ አልኩህ ሰው አይደለህም የሰው ልጅ ከእግዚአብሔር ነው ሰው አይደለህም ወይ ሰውና አይደለም ጥያቄህ ራሱ ማለት ነው ድፍን ያለ ያጋንንት የጨለማ ንግግር ነው የምትናገረው ማለት ነው ይሄ አጋንንትና ጨለማ ጠማማና የተጣመመ ጥያቄ ይጠይቃል ገብቷል በትክክለኛው ሂድ መልስ እንጂ አንተ ምን ሆኜ ነው ማወራ እሺ ሰው ነኝ በል ምን ሆኜ ነው ማወራ ይሄ ሊመለስ እኮ አይገባም ምን ሆኜ እያወራው ነው ሰው መሆንን ታምናለህ እሺ ሰው መሆንን ካመንክ ስለዚህ ሰው ደግሞ ተነጋግሮ ነው የሚግባባውና እኔ ከዘሩ ታይነጋገርም እንዲሁ ይግባባል መነጋገርም አያስፈልግም እሺ ሳታወራ ተግባባ ንግግርም እኮ የሰይጣን ነው ምን ቃላት የሰይጣን እኮ ነው ፊደል የሰይጣን ነው አይ ሳታወራ በጎች በንግግርና በትምህርት ነው የሚኖሩት አንበሶች በንግግር ነው የሚባሉት ስለዚህ አሁን እኛ ምን መሰለህ አሁን እኔ ይቅርታ አድርጉልኝና ሰይጣን መሆኑን በምን አወቅ ይሄው ዮናስን ያልሆነ ጥያቄ እያጣመመ እየጠየቁ ይው አሁን እያየሁት ዮናስን ለመተቸት ትንሽ ቆይ እሱን ጋፕ አድርግና በምን አወቅ ነው ማለት ምኑን ሰይጣን መኖሩን ይሄው ባንታ አወቅኩኝ ማለት ነው ማስተር ፒስ እንዴት አደረክ እየታደብክ ነው ባንታ እስኪ በእውቀት ብናወራ ማለት አንደኛ ለቤቱ ማይመጥን እንትን ነው ምሳሌው
አገላለጻችሁ ራሱ ኖ ኬኩ እንደምን አለ ወንድሜ ዘግቼ ስለመጣው ነው ዝም ያልኩኝ። እስኪ አውሩና እንቀጥላለን። ይዞ መጥቶ እዚህ መቋሚያ እኮ ቅዳሴ ላይ አረ እንደ ቤቱንማ የፓስተር ሶፊ ቤት እኮ የተከበረ ቤት ነው። ሐሳቦች የሚብላሉበት ነው እንጂ ይገርማል እኮ። ነጠላ ለብሶ ግማሹ መቋሚያ ይዞ መጥቶ እዚህ ሽርብትን ይላል። መቋሚያ ቅዳሴ ላይ መቆም ካቃተ ነው በቃ የምትይዘው ሌላ ነገር ላይ ምናምን የምትገባበት ነገር አይደለም። ይሄ ጠማማ ትውልድ ማርያምን በጣም እኮ የሚገርም ነው። ግማሹ ደግሞ የታላ ጋንንት ይላል። አሁን ከሰው በላይ ጋንንት አለ። መጣፍ የለም እኮ በጣም አደጋ ነው ይሄ ጋይስ። በቃ እንደው ትንሽ ጠንቀቅ እንበል። እውነት ያዳምጣል የጠየቁት እኮ እኔ መጽሐፍ ቅዱስን የለም አልቀበልም ካለ በኋላ ለሱ ኤክስፕሌኔሽን ደግሞ ለመስጠት ሲፈልግ ከመጽሐፍ ቅዱስ የሆነ ጥቅስ ይጠቅሳል። መጽሐፍ ቅዱስን ደግሞ አልቀበልም የለም መጽሐፍ ይላል። ለዛ እኮ ነው ሰይጣን መኖሩን በምን አወቅን እየጠየቁት ለዛ ነው እንጂ ተራ ጥያቄ መሆኑን ሳላውቅ ቀርቻ ነው። ወንድማችን እኮ አላምንም አለ እኮ ጭራሽም ራሱ ምንም ነገር የለም አለ። ጽድቅም የለም እንትንም የለም ኩነኔም የለም አለ። ምን እናደርገዋለን ታዲያ? መጽሐፉን ጣለው አለኝ እኮ ኢብሮ አልሰማህም እንዴ? መጽሐፉን ጣለው አለኝ። መጽሐፉን ጣለው እኮ አለ። ምን ከዚህ በላይ ምንም የለም። እና ይበቃዋል። ደግሞ ይሰርቡታል። ከስር ደግሞ ስለሚሰርቡት እኔ በጣም የሚገርመኝ እሱ አይደለም እሱን ከስር የሚሰርቡ ሰዎች ናቸው። በጣም የሚገርመኝ እኔ እናንተ አሁን ክርስትናን እየሰበካችሁ ነው። እሱን አሁን እናት እንዴት ነው ይሉታል። የሚገርም ነው በጣም በእውነት። አዎ እነዛም እኛንም የሚሰድቡ አሉ። እኔንም ከስር እየሰደቡኝ ያሉ አሉ። ባይዘው በጣም የምትሳደቡ ሰዎች በጣም ታሳዘናላችሁ። በቃ የያዛችሁት ወንጌል ውሸት እንደሆነ ነው የምታሳዩት። እና መሰዳደብ አያስፈልግም። እሱም እዚሁ ሲሰድበን የነበረው የእግዚአብሔር ቃል የምናወራ ከሆነ በማስረጃ በቃሉ እየጠቀስን ብናወራ መልካም ነው ብዬ አስባለሁ። አችን ላይ እንደዚህ አይነት አስተሳሰብ ያላቸው እንደናው ማለት ቤቱን ከተደረገ በቃ እኔ ሎርድ ነው በቃ ምንም ይረባ ነገር እየተነጋገርን አይደለም። ማስተር አለ ካለ ቤትን ክፈት። እኔማ እኮ ኤርሚያስ ጋር ነበርኩኝ። ምንም እንቶ ፈንቶ ነው ምንም አይ ትንሽ ቆይ እስኪ እኔ አሁን ስለገባው ምንም ላገኛቸው አልቻልኩም። እስኪ ባንክ ሄድበት እስኪ አንድ 5 ደቂቃ። ሶፊ ከመጣ ቅባት ለምን አትቀባንም? ስልጣን ስጠን እንጂ። ምንድነው? ምን ተፈጥሮ ነው? አይ በቃ ንትርክና ስድብ ሲሆን ቤቱን ማስተካከል አለብህ ማለት ትክክል በማስረጃ ካላወራ አንድ ሰው መውረድ አለበት በቃ። ለምን ይወርዳል? ማውራት ነው እንጂ ዝም ብሎ መነጋገር ነው እኮ። ሁሉማ መተናነቅም አለ እኮ እንዴ። ስድብ አጠገቡን እኮ። አይ ስድብ ምን አሰደባው? ለምሳሌ አንድ የሚሳደብ ሰው ካለ እኮ ስላወረድከው ስድብ መሳደብ አይተውም እኮ። እንጸልይበት እንዴት ነው ሶፊ? አይ መጸለይ ሳይሆን ሰው ያለውን ነገር ነው የሚሰጠው። ስድብ ካለ ስድብ ትሰጣለህ፣ ቁም ነገር ካለ ቁም ነገር ትሰጣለህ፣ ያለህን ነገር ታካፍላለህ። ሰው ያለውን ነገር ደግሞ ሲያካፍል ለምን ያለህን ነገር አካፈልክ ብለህ መቆጣት በራሱ እኮ ስህተት ነው የሚሆነው። ምክንያቱም ያለኝን ነው የምሰጠው፣ የሌለኝን ከታም ትሰጣለህ። እኔ አልተቆጣውም። ባይዘው ሰው ያለውን ነው የተሞላውን ነው የሚያሳየው። ችግር የለውም። እኔ ረጋ ብዬ ነው የማወራው። ግን ምን መሰላችሁ ሰው የተለየ ሐሳብ ለምሳሌ ቅድም ነው መጽሐፍ ቅዱስን አልቀበልም ምናምን መብቱ ነው። ሰው ኢየሱስን አልቀበልም ማለት ይችላል እንዴ? እንኳን መጽሐፉን መብቱ ነው። ስለዚህ አልቀበልም ሲል በማክበር አትቀበልም በቃ ይመች በማትቀበለው ጉዳይ ላይ መነጋገር አልችልም ብለህ ትዘጋለህ እንጂ ለምን አትቀበልም ተቀበል ተብሎ በግድ ሰው እኮ ዊል አለው፣ የራሱ ፍቃድ አለው። ፋላሲ ሰራ ምንድነው? አልቀበልም መጽሐፉን ጣለው ካለኝ በኋላ ከዛ መጽሐፍ ላይ እንዲህ ተብሎ ተጽፏል አለ። እኔም ጠየቅኩት፣ ጆንም ገብቶ ጠየቀው የቱ ጋር ነው የተጻፈው አልነው። ይጠቅሳል መጽሐፉን ደግሞ ጣሉት ይላልና አንድ ሰው መጽሐፉን ጣሉ አይደለማ። እናንተን ዲፌንድ ለማድረግ ከራሳችሁ መጽሐፍ ላውራላችሁ ብሎ ከሆነ ይሄ has a right። ምክንያቱም እሱ ከማያምነው ነገር መጥቀስ ይችላል እንደ መረጃ እናንተን የሚያወራበት አውድ ከሆነ ገባ። ከዛ በተረፈ ግን ለራሴ ለህይወቴ አልተጠቀመውም። አንተ የምትናገረው ራሱ ከራስ ነገር ላይ ለምሳሌ አንተ ኢትዮጵያ የሆነ ከአንድ ጣሊያናዊ ጋር ብታወራ ከራሱ አውድ ካንተ ህገ መንግስት ላይ ጠቅሼ ልንገር አንድ ጣሊያናዊ ነኝ ብለሃል፣ ከጣሊያን ህገ መንግስት አውጥቼ እነግርሃለሁ ይልሃል። ግን እሱ የጣሊያን ህግን አይቀበልም፣ አይተዳደርበትም፣ መብት አለው። ስለዚህ አሁን ምንድነው ማድረግ ያለብን? ሁለታችንም ፈረንጅ ይዘን ካንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል ጸብ ውስጥ መግባት የለብንም።
ገባ? ስለዚህ ሰው ሐሳብ ይናገር፣ የተለየ ሐሳብ ይወራ፣ ፍቀዱለት። ስድብ ግን እዚህ ውስጥ አያስፈልግም። ስድብ ምን ያደርጋል? እኔ ባይዘው ሶፊ ሃይማኖተኛ ሰውም አይደለሁም፣ ይሄ ጎጠኛም አይደለሁም። ነፃ ሆኜ ነው የማወራው። ግን አንዳንዴ ኮመን ሴንስ አለ። በቃ ሰው ተከባብሮ ማውራት ጥሩ ነው። ያው ሲሰድቡም እንግዲህ ጌታ ይባርክህ እያልኩን እየመረቅን ነው እንግዲህ ያለነው። ለምን ተመርቀዋለህ? አሰድበውም እንዴ? እኔ አልችልማ። ውስጤ ገባው ቆይ ሶፊ ስድብ አያስፈልግም ብላ ተሰድበውም ግን እዚህ በጣም ትቀልዳለህ። በጣም አይደለም ከሌላ ያልተሞላህማ ካልተሞላ አትሳደብም ማለት ነው። እኛ ጽድቅ ነው የተሞላ ነው። ቅድም እኮ ነግሬሃለሁ። ሎጂኩ እሱ ነው። ችግር ነው ወይ ደግሞ ስድብ አይደለም። ለምሳሌ የፉኝት ልጅ አትለውም? ያው ስድብ አይደለም። አንተ ጋር ጋብዘው ኢንተርቪው ያረከው ሰውዬ መጽሐፍ ቅዱስ ላይ ያለ ጥቅስ በዛ ከተሳደብኩኝ ስድብ አይደለም ብሏል። ባህላዊ ስድብ ያለ አይደለም። ቁም ነገር መሰዳደብ ምናምን አያስፈልግም። ግን የተለያየ ሐሳብ እናው ናሆም ይመቸኛል። ለመሰላችሁ የሚመቸኝ የተለያየ ሐሳብ ያመጣል፣ እንድትወያይ ያረጋል። አንድ አይነት ከሆነንማ ተደዋውለን ለምን አናወራም? እኔ አሁን የተለየ ሐሳብ አለኝ በጣምና ኢንተርቪው አድርገኝና እንዴት አድርጌ እንደምገልጽ አላቅም። በጣም የተለየ ችግር የለም። እሱን እናወራበታለን። እዛው ላይ ምን ተያየው ይሆናል። ግን ሰዎችን ይወላችሁ መጽሐፍ ቅዱስ ሰዎችን በሃይማኖታቸው፣ በቋንቋቸው፣ በዘራቸው፣ በአስተሳሰባቸው በምናምን አላገለለም። የምታምነውና የምትከተለው መጽሐፍ ቅዱስ የተለየ ሐሳብ ያላቸውን ሰዎች ካላገለለ እኛ ልናገል አይገባም። የተለየ ሐሳብ ያላቸውን ሰዎች በፍቅር መቅረብ፣ ከዛ አንተ ጋር ያለህን እውነት መስጠት ነው። አንዳንድ ሰው መጽሐፍ ቅዱስ ላይ ተጽፎ የዳነውን ሰው በአፋቸው ይገሉታል፣ ያባሩታል። ስለዚህ ናሆም አጥብቆ ጠያቂ የእናቱን ሞት ይረዳል። አጥብቆ የሚጠይቅን ሰው መስማት አለብን። እግዚአብሔር የለም የሚልን ሰው መስማት አለብን። ወደዛ ማደግ አለብን። መኖሩን ደግሞ አንተ ኖረ ታሳየዋለህ ማለት። ስለዚህ የተለየ ሐሳብ የሚያወራን ሰው ባናባረር ጥሩ ነው። እንሰማማ፣ እንደማመጥ፣ በዛ ውስጥ ማትረፍ ይሆንልናል። ግን አሁን እኔ ትልቁ ጉዳይ እስቲ ልጠይቅ፣ ማስተርፒስ ጸድቀሃል አንተ? ማስተርፒስ ጸድቀሃል ስትል በምን አወቅኩኝ? በዘላለም ሕይወት አግኝተሃል? ጸድቀሃል? በምህረቱ ድናለው ብያለሁ እንጂ በምህረቱ የምትለኝ ምንድነው? ምህረቱንማ በቀራኔው መስቀል ላይ ያደረገልህ። ታዲያ ምን በምህረቱ ነው? ታዲያውን ጻድቅ ነኝ ብል መገበዝ አይሆንብኝም? አሁን እሺ ወንድ ነህ እንዴ? ታዲያስ መጠርጠርስ? ኦኬ ጥሩ። ወንድ መሆንህን አንተ ነህ ወንድ ልሁን ብለህ ሰርታ ያመጣኸው ነው? በአንተ እጅ ተሰርቶ ያለቀ ነው ወንድነትህ? አይ እግዚአብሔር ነው እንጂ በ40 ቀን እድል ያገኘሁት ነው። እንግዲህ በጣም ጥሩ። በመወለድ ያገኘው ነው። ወንድ ሆነህ የተወለድከው? አዎ ተመስገን ነው ያልኩት። ስለዚህ ጻድቅ ነህ ወይስ ልህ ለመናገር ምንድን የሚከብድ? ጻድቅ ነው ኃጢአተኛ ነው? እሱ ብቻ ነው። ስራዬን እያየው ነው። የሰው ልጅ እንደ በእንትኑ ብቻ በስራችንም ነው። ወንድነትህን በጽድቅ ነው ወይ ያመጣኸው? ወይ በስራ ነው ያመጣኸው? ወንድነትህን በስራህ ነው ያመጣኸው? ወንድ ለመሆን የደከምከው ነገር አለ? በጸጋው ነው። እሺ ኢየሱስ ክርስቶስም ሰዎች እንዲጸድቁ በቀራኔው መስቀል ላይ ከ2000 ዓመት በሙሉ የሰው ልጆችን ኃጢአት ሊያስወግድ መሰቀሉን ታምናለህ? አምናለሁ። እዛ የሰው ልጆች መካከል ውስጥ አንተ አንዱ ነኝ ብለህ ራስህን ትቆጥራለህ? yes እሺ አሁን ጻድቅ ነኝ በላ። እንደዛ ከቆጠርክ ጸድቃችኋል ብሏል። እሱማ በጣም ነው እንጂ ደስ የሚለኝ በጣም ነው እንጂ ደስ የሚለኝ። ከዚህ በላይ ምሕረት በፊት እኮ የፈለገ ነው በደመናም ብከንፍ እንደ ማን ነው ተዋናይ እንደሚባለው የፈለገ ነገር ባደርግ ገሃነም ምንድነው ሲኦል እንደሚጠብቀኝ አውቅ ነበር። ከዛ እኮ መርገም ተወጥቻለሁ። እሺ አሁን አንተ ጻድቅ ነህ ወይ ድነሃል ወይ? እኔ በምህረቱ ግን የሚያድነኝ ይመስለኛል። አንደኛ በምህረቱ ይላል እንደ ምህረቱን አፈሰሰው መስቀል ላይ ከ2000 ዓመት ነገር ነው። እኔ አላምንም። ይቅርታ አድርግልኝ። እሺ ማስተርፒስ መብት እኮ ነው። ግን ስማኝ የሰው ልጅና እግዚአብሔር ተለያይተው ነበር አልነበረም? ተለያይተዋል። በአንዱ አዳም ምክንያት እግዚአብሔርና የሰው ልጆች መካከል መለያየት ሆኖ ነበር አይደል? ኦፍ ኮርስ በትክክል። እሺ ያ የተለያየው ሰው በክርስቶስ ኢየሱስ መስቀል ተቀራርቧል። በትክክል የማስታረቅ ስራ ተካሂዷል ብለህ ታምናለህ?
ኤግዛክትሊ 100%። እሺ እነዛ የሰው ልጆች መካከል ማስተርፒስ አንዱ አንተ ነህ። ኤግዛክትሊ እንዴ ታደስ። ኦኬ ስለዚህ አሁን ጻድቅ ነኝ ብለህ ልትናገር ያ የመስቀሉ ስራ ለአንተ ትምክትና ድፍረት ሆነዋል? አዎ መስቀልማ መመኪያዬ ነው፣ ክብሬ ነው። በጣም መስቀሉ ነው ክብር መመኪያ ወይስ በመስቀል ላይ የዋለው ነው? ዋናውማ ሰብጀክቱማ እሱ ነው፣ እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ በሰራው ስራ ጻድቅ ያለው ብለህ ታምናለህ? አይዞ ጻድቅ ያለው አሁን እቺ ናት እኮ ትንሽ አሁን እቺ መታበይ ነው የምትሆንብኝ። እንደው ይቅርታ አድርግልኝ። እቺ ነገር የሱ ጸጋ ካስከ የለው ወደርም የለው ግን እንደው ሚኮንነኝ ግን አይመስለኝም። እንደው ይቅርታ አድርግልኝ። በሆነ ነገር ወደዛ ወደ ገነት ምገባ ነው የሚመስለኝ። እንትን እኮ ነው አሁን እሱ እርግጠኛ የማይሆንበት ምክንያት አንድ ነገር አለ። አሁን እርግጠኛ የማይሆን እዛ ጋር ሲደርስ እንቀም ያደርገው ነገር አንድ ነገር ኢየሱስ መሞቱን ያውቃል፣ ለኃጢአተኞች መሞቱን ያውቃል። ግን ለኔ ነው ብሎም ዕውቀቱ አለ። ለኔ ነው እምነቱ ነው። አሁን አንተ የሌለ ምንድነው መሰለ እምነቱ ምን ማለት ነው? እምነትም አለኝ። እምነት እኮ አለኝ። ስማኝ ስራዬ ነው። ስራዬ ላይ ያድነኝ ይችላል። አድምጠኝማ አድምጠኝ። እምነት ማለት አንዴ ዲያቆን እምነት ማለት ምን ማለት መሰለ? እምነት ማለት የማይታየውን የሚያስረዳ ተስፋ ያደረግነውን የሚያስረግጥ ማለት ነው። በልባችን እምነት አለ ማለት እርግጠኛ ሆነን ነው የምንናገረው። ይሲ ደግሞ የማይታየውንም የተረዳን ሰዎች ነን። እምነት አለ ማለት ዕውቀትና እምነት ይለያያሉ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለኃጢአተኞች መሞቱን ሰይጣንም ያውቃል፣ ዓለምም ያውቃል፣ ሁሉም ያውቃል፣ የሚያምን የማያምነው። የአማኝ ልዩነቱ ምንድነው? አማኝ እርግጠኛ ነው። ማን ነው እርግጠኛ ያደረገው? እምነቱ። ይህ ዕዳ ዋጋ የተከፈለው ለኔ ነው። ኦኬ ለኔ ከሆነ እኔ ነፃ ነኝ ብሎ እርግጠኛ ነው። እግዚአብሔር ለተናገረው ነገር ጥርጥር የለበትም። ምክንያቱም እንዲህ ይላል፣ ለምሳሌ በእኔ የሚያምን ሁሉ የዘላለም ሕይወት አለው ይላል። ይኖረዋል አይደለም የሚለው አንተ ይኖረኝ ይሆናል ይመስለኛል ሊኖረኝ ይችላል ስትል እምነት እንደሌለ እናውቃለን። ነገር ግን አይደለም። ለምን መሰለው ዮሐንስ ገብቶኛል። ቆይ እንትን ደስ ይላል በነገርህ ላይ አሁን አገላለጽህም ለውቅንነትህም እንደዚህ አይነት ነገሮች እኔ ስሰማው የባድር አይሰለቹኝም። ልልህ የፈለኩኝ እምነት ያለ ስራ ከንቱ ነው የሚለው ነው። በስራዬ የትሆን መግቢያዬ ምናምን የሚል አንድ መዝሙር አለ ድሮ የሰማሁትና ስራዬን አየዋለሁ ከዛ ፐርስፔክቲቭ ነው እንጂ ማስተርፒስ በለው እስቲ መዝሙሩን። ወይ እኔ ጎበዝ አይደለሁም ድምጽ የተወሰነ በለው እንድንረዳ ሐሳቡ እንድንረዳ ምን እንደሆነ። በስራዬ የትሆን መግቢያዬ ምናልባት እንደው ዘማሪ ካሉ እዚህ ብታስገባቸው። በለው ግጥሙን ንገረን ችግር የለም። አይ እኔ እንደው ፍሬዙን ነው ትዝ ያለኝ አሁን ሶፊ እኮ ንገረን ሐሳቡን ምን ማለት ነው? ምንድነው የፈለገው? በስራዬ የትሆን መግቢያዬ ምክንያቱም በስራዬ የትሆን መግቢያዬ አዎ ኃጢአቱን እየተናዘዘ ነው እኮ ኃጢአቱ በጣም በዛና ማለት ነው። ለሱ ታውቆታል በደሉ ማለት ነው። ያ በመስቀል ላይ ውሎ የከፈለለት እና ደግሞ የሱ ደግሞ አረመኔ መሆኑ ያንን እንትን ለማለት ነው። በስራዬ የትሆን መግቢያዬ። እሺ እንደዚህ እናድርግ። እኔ እሺ ሰው በስራው ይጸድቃል ብዬ አምናለሁ ልበል። አሰድ ያንተን ሐሳብ አዎ በቃ ሰው በስራው ይጸድቃል ካንተ ጋር ተስማምቻለሁ። እሺ መቼ ነው የምትጸድቀው? አሁን በስራ ስታየው አንተ ዝም ብለህ ማስተርፒስን ይኸውና የምትጸድቅ ይመስልሃል? ስራህ እንዴት ነው? የምጸድቅማ ይመስለኛል። በስራ ምሕረቱ ያይላል። ስራዬማ ያደነኝ አደበላልቃ ምሕረቱ ነው። አደበላልቃ ስራዬ ምሕረቱ ሊሚት የለው። በዛ ልክ ደግሞ አረመኔ አይደለም እኮ። ታዲያ ምንድነው ታዲያ እኮ አደበላልቃ አንዱን ምረጣ እንግዲህ አንተ አንዱን አልመርጥም። ማነው የሱ እንትን ወደር እንደሌለው አውቃለሁ። እሱ ያድነኛል በምሕረቱ ማለት ነው። እሺ በምሕረቱ ካዳነ ስራ ያስፈልግም ማለት ነው? ስራማ ያስፈልጋል እንዴ ታዲያ ለበለዛማ አረመኔ ነው እንኳን እኮ ይሄ እኮ በጣም እኮ አሁን ላለው እኮ ስግብግብነት ኪዮስ ሀገራችን ላይ ላለው እልቀት እኮ ይሄ እኮ ነው ጸጋው ያድነኛል እናም። እሺ አንድ ነገር ስማኝ
በስራ ትጸድቃለህ አትጸድቅም? ቀጥታ ስራዬማ ዋናው ግን እሱ ምሕረት ነው። ዋናው ቢሆንማ በስራቸው የሚጸድቁ ነበሩ በፊት እኮ ለምሳሌ እሺ ቆይ ስማኝ በስራቸው የሚጸድቁ ነበሩ። አዎ እና አብርሃም ደጋጎች ነበሩ እንዴ ምን ኩና እና ሙሴ እና አብርሃምን ምናምን አይደል? ቆይ አብርሃምማ በስራው ጸድቆ ቢሆን ኖሮ እኮ ይላል። እንደውም ማንም አንድ ጻድቅ የለው። ሮሜ 3ን በደንብ አድርገህ ማንበብ ትችላለህ። ስለ ጽድቅ በእግዚአብሔር ፊት አንድ የሚመካበት ነገር የለውም። አብርሃም አንድ እኮ አንተ እንዳልከው ደጋግ ነበር አንድ የለውም በእግዚአብሔር ፊት የሚመካበት በስራው መጽሐፍ ነው ያለው አይደለም ያልኩት። ስለዚህ ማስተርፒስ አንተ አሁን በስራህ እግዚአብሔር ፊት የምታስቆጥረው ስራ አለ ነጥብ የምታስይዘው? እኔ ከብደኛል። ስለዚህ አጸድቅም ማለት ነው እኮ ታዲያ በስራ እየሞከርኩ ነው እንዴ? እየሞከርኩ ነው ለማ ለኑሮ ነው እዚህ ላለው ኑሮ ለቤት ኪራይ ምናምን ሞክር። እኔ አሁን ስለ ዘላለም ህይወት እሺ ማስተርፒስን ጥያቄ መጠየቅ እችላለሁ? ጆዬ ቤቱን ምራውና ዮሐንስ ጆይ ምራው። ከዛ አንዳንድ ሐሳቦችንም ግራ የገባውን ነገር ማስተርፒስ አዲስ ነገር ለመስማት ፍቃደኛ ስለሆነ እየሞከርኩ ነው ከሚለው እንዴት ይውጣ ይሄ ልጅ? አይ ልክ ነህ፣ ነግረዋል እኮ እየሞከርኩ ነው። ለዚህ ዓለም ኑሮ ነው የሚሆነው። ለመጽደቅ አይሞከርም፣ ተስፋ መቁረጥ ነው በራስህ። መቼም 1000 ዓመትም ሚሊዮን ዓመት ቢሰጥህ ልጸድቅ የምችልበት ምንም አይነት ስራ እግዚአብሔር ፊት አይደለም። ምክንያቱም የኛ ስራ ልክ ከሆነ እግዚአብሔር ጽድቅ፣ እግዚአብሔር በእኛ ስራ ልክ ነው ማለት ነው። እግዚአብሔር እጅግ በጣም ጻድቅ ነው። በፊቱ መላእክት እንኳን ንጹህ አይደሉም። ኢዮብ 4:17 እስከ 18 አንብቡ። መላእክቱ እንኳን በፊቱ ንጹሃን አይደሉም። ታዲያ ማን በፊቱ ሊጸድቅ ይችላል? ይልቁንም በጭቃ ቤት የሚኖሩ ከብል በፊት የሚጨፈለቁ የሰው ልጆች እንዴትም ሊጸድቁ አይችሉም። ስለዚህ ጸድቃለሁ ሰርቼ ብሎ ማሰብ ራሱ እግዚአብሔርን ማሳነስ ነው። እግዚአብሔር እጅግ በጣም ጻድቅ ስለሆነ የሰው ልጅ ስለማይችል እግዚአብሔር ጽድቅን ሰጠን። በሕግና በነቢያት የተመሰከረለት አንድያ ልጁን አሳልፎ ሰጠን። ለዚህ ዓለምን ሁሉ ኃጢአተኞችን ሁሉ ኃጢአት ተሸክሞ በመስቀል ላይ ያስወገደው ክርስቶስ ጽድቃችን ነው። ማስተር ማወቅ ያለብህ ክርስቶስ ጽድቅ ነው፣ ስራ አይደለም። ክርስቶስ ነው ጽድቅ እና በክርስቶስ ከጸደቅክ በኋላ የምትሰራው ስራ ራሱ እኔ ማረብም አልጠቅም ባሪያ ነኝ፣ ይሄ የሆነው ሁሉ የሆነው በአንተ ነው ብለህ ክብርን ለሱ እንድትሰጥ ብቻ። ስለዚህ እኛ ጸድቀናል ስንል በስራችን ሳይሆን ክርስቶስ በሰራው ስራ ነው። ክርስቶስ የሰራውን ስራ ሊሰራ የሚችል የሰው ልጅም አይደለም መላእክትም የለም በጭራሽ። የክርስቶስን ጽድቅ እኛ በእርሱ የእግዚአብሔር ጽድቅ እንድንሆን ይሄ ነው የእግዚአብሔር ቸርነት ስጦታ ማለት። ኦኬ ጽድቃችን የመርገም ጨርቅ ነው። በእግዚአብሔር ፊት የምናስቆጥረው አይደለም። በሰው ፊት እንኳን አሁን መልካም ሆነ በኋላ የምታበላሽ ደካማ ሰው ነው። ማን ጠቅም ሰው። ህጉ የተሰጠው ሰዎች ይህንን እንዲያውቁ ነው። ሰዎች በምንም መልኩ እግዚአብሔርን ስታንዳርድ ሊሞሉ አይደለም በራሳቸው እንኳን ማይችሉ እንደሆኑ እንዲታወቅ። ይህንን ሲያውቁ የእግዚአብሔርን ምሕረት ብቻ ተቀብሎ አፍ ሁሉ እንዲዘጋ ነው። እግዚአብሔር አፍ ሁሉ እንዲዘጋ ኦኬ፣ አንደበት ሁሉ እንዲዘጋ ሁሉም ከእግዚአብሔር ፍርድ በታች እንደሆነ እንዲያውቅ እግዚአብሔር የመሰከረለት የምወደው ልጅ ያለው ብቻ ጽድቅ እንደሆነ በእርሱ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። የሚያምኑ ነው የሚለው እምነት ምን ብያለሁ ቅድም? እርግጠኛ መሆን። ክርስቶስ ጽድቅህ ነው። ክርስቶስ ሕይወትህ ነው። ክርስቶስ ከእግዚአብሔር የተሰጠ እሱ የዘላለም ሕይወት ነው። በእርሱ ካልሆነ በስተቀር ወደ እግዚአብሔር መንግሥት መግባት አበደን አይቻልም። በእኔ ካልሆነ ወደ አብ የሚመጣ የለም ብሏልና ዝግ ነው። የቱንም ያህል መልካም ቢሰራ የሰው ልጅ የቱንም መልካም ስራ ቢኖረው በዛ አይችልም። ነገር ግን እግዚአብሔር በዳኑ በቅዱሳን ውስጥ ደግሞ ራሱ የሚሰራው ስራ አለ። ይህን ሁሉ ያደረገው በእኛ እርሱ ነው ይላል ጳውሎስ። እንኳን እኛ አለ ራሳችን የበቃን እንደሆነን ለመናገር አይደለም ለማሰብ የበቃን አይደለንም ይላል ሁለተኛ ቆሮንቶስ ምዕራፍ 3 ላይ። ለማሰብ እንኳን አስበዋል። እንኳን እኔ አሁን ይህን ሰርቼ ይህን ሁሉ አድርጌ በቅቻለሁ ልንል አይደለም ይቅርና ለማሰብ ብቆች አይደለንም። ነገር ግን ብቃታችን ከእግዚአብሔር ነው። መንፈስ ከሚሆን ጌታ እንደሚደረግ እንዲሁ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ማን ነው የሚለውጠን? መንፈስ ቅዱስ። ማን ነው በውስጣችን የሚሰራው? ከዳንም በኋላ መንፈስ ቅዱስ። ኤኒ ቸርነት ስራ፣ በጎ ስራዎችን በሙሉ በእኛ የሚያደርግ
መንፈስ ቅዱስ ነው። ያን ለማግኘት መጀመሪያ ኃጢአተኞች ኃጢአተኝነታቸውን አምነው ክርስቶስን መቀበል ጽድቄ ነው ብሎ መቀበል መቻል አለባቸው። ጽድቄ ነው ብለው ክርስቶስን ሲቀበሉ እግዚአብሔር ያጸድቃቸዋል። ጽድቅም ቅድስናም ቤዛነትም የተደረገልን ከእግዚአብሔር ነው። የሰው ልጅ በእግዚአብሔር ፊት ቀና እንዳይል ክብርን ለእግዚአብሔር ብቻ እንዲሰጥ በእርሱ በእግዚአብሔር አዎንና አዎን ሆኗል ለሚያምኑ ሁሉ የእግዚአብሔር ጽድቅ ተሰጥቷል። ስለዚህ ነገ በስራዬ ጸድቃለሁ ብሎ ተስፋ የሚያደርግና ራሱን አንድ ቀን ልበቃ እችላለሁ ብሎ የሚያስብ ራሱ እንዳይኖር ጳውሎስ ምን ይላል? ለማሰብ እንኳን ብቁ አይደለንም ማለት፣ ብቃታችን ግን እግዚአብሔር ነው አለ። ስለዚህ እግዚአብሔር ብቃታችን ነው፣ ጽድቃችን ነው። እንዲህ ተብሎ አለ በኤርሚያስ ላይ እግዚአብሔር ጽድቃችን ተብሎ ይጠራል ይላል። እግዚአብሔር ምናችን? ጽድቃችን ተብሎ። አሁን ጽድቅህ እግዚአብሔር ነው። አየህ፣ በቦልድነስ እኔ ጻድቅ ነኝ የምትለው እግዚአብሔር ጽድቄ ነው ብለህ ስታምን ነው። የስታምን ደግሞ መንፈስ ቅዱስ በውስጥ ምስክርነት ይሰጣል። አሁን እንደፈራው አትፈራም። ዳግመኛ ስትወለድ መንፈስ ቅዱስ ይመሰክራል ለመንፈስ፣ ልጅ ነህ፣ ጻድቅ ነህ፣ ቅዱስ ነህ ይላል። አዮ በልብህ ያለውን እምነት በአፍህ ደግሞ ትመሰክረዋለህ። ኢየሱስ ክርስቶስ ጌታ ነው፣ ጽድቄ ነው፣ መድኃኒቴ ነው፣ ድኛለሁ፣ ጸድቄያለሁ ይላል። ለዚህ ነው ጳውሎስ ምንድነው የሚለው? ገና ሙታኖች ሳለን ከክርስቶስ ጋር ሕይወትን ሰጠን ነው የሚለው። ከክርስቶስ ጋር ይሄም ለኛ ያለውን የእግዚአብሔርን ታላቅ ፍቅር ያሳያል። በምሕረቱ ባለጠጋ ስለሆነ በጸጋ ድናችኋል። የዳናችሁት በጸጋ ነው፣ በሥራ አይደለም፣ ማንም እንዳይመካ ይልና መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ሥራ ከጸደቅክ በኋላ የጽድቅ ፍሬ የምታፈራው እርሱ ባንተ ውስጥ ሲሰራ ነው። አሁንም መፈለግ መሻትን በእናንተ ውስጥ የሚሰራ ተብሎ እንጂ የሰው ልጅ ተስፋ ካልቆረጠማ ማንም ባይዘው ትምክተኞችን አንድ ቀን በሥራዬ እጸድቃለሁ የሚሉትን ለማሳፈር ምናምንቴዎችን መረጠ ይላል። በስብከት ሞኝነት የሚያምኑትን ሞኝነት ነው የሚመስለው የስብከት። ክርስቶስ በመስቀል ላይ ሞቶልኛል፣ ሞቴ ተሽሯል፣ እኔ በእርሱ ድኛለሁ፣ ጸድቄያለሁ የሚሉትን ሊያድን እነዛ በስራችን እንጸድቃለን ብሎ አሳዳጆች አይሁዳውያንንና ጠቢባንን የሚሉትን የክብርን ጌታ የሰቀሉትን በስራቸው ይታመኑ የነበሩትን ሊያሳፍር ምናምንቴ ደካማ ነኝ ብሎ የእግዚአብሔር ቸርነት ብቻ የሚቀበሉትን ሊያድን በጎ ፍቃዱ ሆኖ ይላል። ስለዚህ